حي على الله أكبر الفلاح. الله أكبر. بسم الله والحمد لله والصلاة والسلام على نبينا وعلى آله وأصحابه ومن والاه فسلام الله عليكم ورحمة الله وبركاته يا مسلمون ومسلمات እንዲሁም ይህን ፕሮግራም የምትከታተሉ ይህን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ ዛሬ ስለ ነገረ ክርስቶስ ወይም ደግሞ ክሪስቶሎጂ ወይም ክራይስቶሎጂ ወይም ክርስቶሎጂ በሚባለው ትምህርት ላይ ኢንሻአላህ ኢየሱስ በሚል እንጀምራለን ማለት ነው። ኢየሱስ የሚለው የአማርኛው ስም ወይም ደግሞ በግዕዙም የራሱ ኦሪጂናል ስም አይደለም። ራሱ በዕብራይስጥ በቀዳማዊ ዕብራይስጥ ኢየሱስ የሚለው ስም የሸዋ ይባላል። በዳህራዊ የዕብራይስጥ ደግሞ የሸዋ ይሉታል። በቀዳማዊ አረብኛ ደግሞ ኢሳ ይሉታል። በዳህራዊ አረብኛ ደግሞ የሱ ይሉታል። ቀዳማዊ አረብኛ የሚባለው እንደምታውቁት የቁርአን አረብኛ ነው፣ ክላሲካል አረቢክ የሚባለው ነው። ዳህራዊ አረብኛ የሚባለው ደግሞ ባይብል የተጻፈበት አረብኛ ነው ማለት ነው። ባይብል ብሉይ ኪዳንና አዲስ ኪዳን ወደ አረብኛ የተተረጎሙ ከቁርአን መውረድ ከ235 ዓመት በኋላ በ867 ድህረ ልደት ኮዴክስ አረቢክስ በሚባል ነው ራሱ የተጻፈው የተተረጎሙ ማለት ነው፣ ትርጉም ስራ ላይ ማለት ነው። ስለዚህ በቁርአን ላይ ቀዳማይ ኢሳና በባይብል ዳህራይ ደግሞ የሱ መካከል አንዳች የትርጉም ልዩነት የለውም። ኢሳ ሆነ የሱ ከዕብራይስጥ የመጣ መዋረብ ነው ሲሆን የሱ የሚለው የዕብራይስጥ ቃል በአይን ከመጣ አ ተብሎ አሊያም በያ ከመጣ ደግሞ የ ተብሎ ሊነበብ ይችላል። የዕብራይስጥ አይን በአረብኛ አ ተብሎ አሊያም ደግሞ የ ተብሎ መነበብ ይችላል። ኢየሱስ የሚለው ስም ያው በተለያየ የቋንቋ ልዩነቶች አሏቸው። ሊንጉስቲካል አፕሮች አለው፣ ሊንጉስቲካል ዲፈረንስ አለው ማለት ነው። ምንም ጤናማ ነው። የኖባሬ ልዩነት የለውም፣ ኦንቶሎጂካል ልዩነት የለውም። ስለዚህ ይሄ አንዱ ማንነት በተለያየ ስም በተለያየ ቋንቋ በተለያየ አጠራር ሊኖረው ይችላል። አንደኛው ጋር የሌለው ነገር አንደኛው ጋር ላይኖር ይችላል። ለምሳሌ በላቲን ውስጥ የሚባል ነገር ጀ እያሉ ነው የሚጠቀሙት። እንደና ደግሞ ዋው ወን ደግሞ ቨ እያሉ ነው የሚጠቀሙት። ስለዚህ በላቲን የሚጠቀሙበትን ለምሳሌ ጂሰስ እያሉ የሚጠቀሙበትን ትክክል አይደሉም ብለን 4 ነጥብ መዝጋት የለብንም ማለት ነው። በአረማይክም ኤሳዩ ይባላል። በግሪክ ኮይኔ ደግሞ ኢየሱስ ይሉታል ማለት ነው። በጠቅላላው የዚህ ስም ትርጉም ያህ መድኃኒት ነው ወይም ደግሞ ያህ መድኃኒት ነው የሚል ነው ትርጉሙ ራሱ ማለት ነው። ይሄ ያህ የሚለው የቴትራግራማተን ምህጻረ ቃል ነው ወይም ደግሞ አብሪቬሽን ነው። ኢየሱስ የሚለው ስም ያው የናዝሬት ኢየሱስ ከድንግል ማርያም ከመወለዱ በፊት በዕብራይስጥ ብሉይ ኪዳን ላይ ያሸዋ ወይም በብሉይ ኪዳን ግሪክ ሰብጀንት ላይ ኢየሱስ በሚል ለ9 ፍጡራን ስም ሆኖ አገልግሏል። ለምሳሌ ኦሪት ዘኍልቍ ምዕራፍ 11 ቁጥር 28 ላይ ብትመለከቱት ከልጅነቱ ጀምሮ የሙሴ አገልጋይ የነበረው የነዌ ልጅ ኢያሱ ብሎ አማርኛው አስቀምጦታል። ግዕዙ ምንድነው የሚለው? ወይቤሎ ኢየሱስ ዘነዌ ዘይቀውም ቅድሜሁ ለሙሴ ዘውእቱ ህሩዩ ይቤሎ ጊዜ ሙሴ ክልኦሙ ይላል። ምን ማለት ነው? ከልጅነት ጀምሮ የሙሴ አገልጋይ የነበረው የነዌ ልጅ ኢየሱስ ጌታዬ ሙሴ ሆይ ከልክላቸው አለው ይላል። ስለዚህ የጥንት እንደውም የነበሩትን የግዕዙ ባይብል ላይ ባለ 6 ነው የሚያደርገው። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግምና ኦሪት ዘኢየሱስ ይባላል። ስለዚህ ኢየሱስ የሚለው ስም በፊትም ነበረ፣ የሰዎች ስም ሆኖ ያገለግል ነበረ። ኢያሱ ብለው በአማርኛ ያደረጉት ለልዩነት እንዲያመጣ ወይም ደግሞ የስብዕና አንድ አይነት ሆኖ ሰው እንዳያምታታ ብለው ነው በአማርኛ ያስቀመጡት እንጂ ግዕዙ ላይ ምንድነው ያደረገው? ኢየሱስ ብሎ ነው ያስቀመጠው። የዕብራይስጥ ማሶሬትም ላይ የሸዋ ብሎ ነው ያስቀመጡት። ግሪክ ሰብጀንት ላይ ደግሞ ኢየሱስ ብሎ ነው ያስቀመጡት ማለት ነው። ስለዚህ በግዕዙ ኢየሱስ ተብሎ ተቀምጧል። ሩቅ ሳንሄድ መጽሐፈ ኢያሱ ራሱ በጥንት ያው እንዳልኳችሁ ኦሪት ዘኢየሱስ በሚባል ይጠራ ነበር እና ብሉይ ኪዳን ላይ ከነዌ ልጅ ኢየሱስ ቀጥሎ በስፋት የተወሳው የኢዮሴዴቅ ልጅ ኢየሱስ የሚባለው ነው። ትንቢተ ዘካርያስ ምዕራፍ 6 ቁጥር 11 ላይ ያለው ትንቢተ ዘካርያስ ምዕራፍ 6 ቁጥር 11 ላይ ብርና ወርቅን ከነርሱ ውሰድ፣ አክሊሎችን ሥራ፣ በታላቁ ካህን በኢዮሴዴቅ ልጅ በያሸዋ ራስ ላይ ድፋባቸዋል። የዕብራይስጥ ማሶሬቱ ላይ ያሸዋ ብሎ ነው ያስቀመጠው። በግሪክ ሰብጀንት ላይ ደግሞ ኢየሱስ ብሎ ነው ያስቀመጠው እና ይህንን ይመስላል። ኢየሱስ የሚለው ስም የፈጣሪ ስም ቢሆን ኖሮ ራሱ ፈጣሪ የኢዮሴዴቅ ልጅ ኢየሱስ ብሎ አይጠራውም ነበር።
ይጠራው ነበር አይጠራውም ነበር? ምክንያቱም የፍጡር ስም ነው ራሱ ማለት ፈጣሪ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ የሚጠራበትን የተጸውዖ ስም ፕሮፐር ኔም ወይም ደግሞ ጄኔሪክ ኔም ሰዎች እንዴት ይጠቀሙበታል? ራሱ ማለት ነው። እንደዛ ቢሆን ኖሮ ማለት ነው ራሱ ፈጣሪ በዘካርያስ 6:11 ላይ በኢየሶዴቅ ልጅ በያሸዋ እያለ ይናገራል ማለት ነው። ዘካርያስ ላይ ብዙ ቦታ ኢያሱ ኢያሱ እያለ ይናገራል። ስለዚህ ኢያሱ ኢያሱ እያለ የሚናገርበትን የአማርኛ የዕብራይስጡ ያሸዋ የግሪክ ሰብጀንት ደግሞ ኢየሱስ እያለ ነው የሚጠቀመው እና ፈጣሪ የራሱ ስም ቢሆን ኖሮ ኖ በእኔ ስም መጠቀም የለብህም ብሎ ይሟገት ነበር። ስለዚህ ይህ ስም የፍጡር ስም ነው ከመነሻው ማለት ነው። ሌላው የቤተ ሰማያዊ ሰው ስሙ ኢየሱስ ተብሏል። ከአንደኛ ሳሙኤል ምዕራፍ 6 ቁጥር 14 ላይ ማለት ነው። አንደኛ ሳሙኤል ምዕራፍ 6 ቁጥር 14 ላይ ሰረገላውም ወደ ቤተ ሰማያዊ ወደ ያሸዋ እርሻ ወጣ ይላል። እንደምትመለከቱት በዕብራይስጥ ነው ያሸዋ የሚለው፣ በግሪክ ሰብጀንት ደግሞ ኢየሱስ እያለ ይናገራል ማለት ነው። በተጨማሪ የኢየሩሳሌም ከተማ ሹም ኢየሱስ ተብሏል። ለምሳሌ ሁለተኛ ነገሥት ምዕራፍ 23 ቁጥር 8 ላይ በከተማይቱ በር በግራ በኩል በነበረው በከተማይቱ ሹም በያሸዋ በር መግቢያው አጠገብ የነበረው የበሮች መዝጊያ አፈረሰ ይላል። ያው የዕብራይስጡ ያሸዋ ይለዋል፣ የግሪክ ሰብጀንት ደግሞ ኢየሱስ እያለ ይናገራል ማለት ነው። ዕጣ የወጣለት የመቅደሱ አለቃ ካህን ራሱ ኢየሱስ ተብሏል። አንደኛ ዜና መዋዕል ምዕራፍ 24 ቁጥር 11 ላይ ማለት ነው። አንደኛ ዜና መዋዕል ምዕራፍ 24 ቁጥር 11 ላይ ዘጠነኛው ለያሸዋ እስረኛው ለኬንያ ዕጣ እንደወጣለት ይናገራል። ስለዚህ ያሸዋ የሚባለው ስም የፍጡር ስም ነው ማለት ነው። ለብዙዎች ያገለግላል። በተጨማሪ የተለያየ ሰዎች ኢየሱስ በሚል ስም ለመጠራታቸው ሁለተኛ ዜና መዋዕል ምዕራፍ 31 ቁጥር 15፣ መጽሐፈ ነህምያ ምዕራፍ 3 ቁጥር 19፣ መጽሐፈ ዕዝራ ምዕራፍ 2 ቁጥር 6፣ ነህምያ ምዕራፍ 11 ቁጥር 26 መመልከት ይቻላል ማለት ነው። ወደ አዲስ ኪዳን ስንመጣስ ለማለት ነው። አዲስ ኪዳንስ በዚህ በኩል ምን ለማለት ይችላል ስንል ወደ አዲስ ኪዳን ግሪክ ኮይኔ ስንመጣ የማርያም ልጅ ኢየሱስ ራሱ ምን ተብሏል? ኢየሱስ ተብሏል ማለት ነው። ለምሳሌ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ጥንት ጀምሮ ኢየሱስ ከድንግል ማርያም ከመወለዱ በፊት የነበሩ ፍጡራን ሲጠቀሙበት የነበረውን ስም ነው መልአኩ መጥቶ ያበሰራት እና ከላይ ያለውን ደብዳቤ ለቴዎፍሎስ የጻፈለት ሉቃስ ነው። ሉቃስ 1:31 እና ማለት ነው። ሉቃስ የሐዋርያት ሥራ ለቴዎፍሎስ ሲጽፍለት ብሉይ ኪዳን ላይ ያለው የነዌ ልጅን ኢየሱስን ኢየሱስ ነው ብሎ ያለው ሐዋርያት ሥራ ምዕራፍ 7 ቁጥር 45 ማየት ትችላላችሁ። አባቶቻችን ደግሞ በተራ ተቀብለው አምላክ በፊታቸው ያወጣቸውን የአሕዛብን አገር በያዙበት ጊዜ ከኢያሱ ጋር አገቧት ይላል። እንግሊዘኛው ምንድነው የሚለው? ኪንግ ጀምስ ቨርዥን ላይ which also our fathers that came after bright in with Jesus into the position of the Gentiles ይላል። ስለዚህ ጂሰስ ብሎ ነው ያስቀመጠው እንግሊዘኛው ራሱ ማለት ነው። ግሪክ ኮይኑ ደግሞ ያስቀመጠው ደግሞ ኢየሱስ ብሎ ነው ያስቀመጠው። ስለዚህ ኢየሱስ የሚለው ስም የፍጡር ስም ነው። ሐዋርያት ሥራ ምዕራፍ 7 ቁጥር 45 እና የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ያለውን ጥቅስ ላይ ብትመለከቱት የትርጉም አንዳች ልዩነት የለውም። ራሱ ቃላቱ ራሱ አንድ አይነት ነው ግሪክ ኮይኒ ላይ ያስቀመጠው ማለት ነው። እና ይህን ይመስላል። ሌሎችም ኢየሱስ በሚል ስም የተጠሩ ሰዎች አሉ። ለምሳሌ ኢዮስጦስ የተባለ የጳውሎስ ባልደረባ ስሙ ኢየሱስ ነበር። ቆላሲስ ምዕራፍ 4 ቁጥር 11 ላይ ኢዮስጦስ የተባለ ኢየሱስ ሰላምታ ያቀርብላችኋል አለ። አማርኛው ኢያሱ ብሎ የሚሉት የአማርኛ ተርጓሚዎች ናቸው። ለምን እንዳይምታታ ከሌሎች ስሞች ጋር እንዳይምታታ ኢየሱስ ከሚለውን ስም የተለየ ስም ለማድረግ ተብሎ ነው፣ ሆን ተብሎ ነው። ግን ኢየሱስ የሚለው ስም የፍጡር ስም ነው ከመነሻው ነው ማለት ነው። በተጨማሪ በርባን የተባለ ሰው ማቴዎስ ወንጌል ምዕራፍ 27 ቁጥር 17 ላይ ኢየሱስ የሚል ስም እንዳለው ይናገራል። አማርኛው ላይ አውጥተውታል፣ ለምን እንደሆነ አላውቅም። ግሪከኛው ላይ ኢየሱስ ብሎ አስቀምጦታል። ሌላው የአልዓዛር ልጅ የሉቃስ ወንጌል ምዕራፍ 3 ቁጥር 29 ላይ ባለው ኢየሱስ በሚል ስም ይታወቃሉ ማለት ነው። እና አንዳንድ ጠባብ አስተሳሰብ ያላቸው ሰዎች አማርኛው ላይ ከማርያም ልጅ ውጭ ያሉትን ኢየሱሶችን ኢያሱ እያሉ ቢያስቀምጧቸውም እና ሊያስቀይሱ ቢሞክሩ በክረ ጽሁፎቹ አንዳንድ የእንግሊዝኛ ጽሁፎችም ሳያቅማሙ እንቅጩን ፍርጥ አድርገው አስቀምጦታል ማለት ነው። እና ሲጀመር ኢየሱስ የሚለው የፍጡር ስም ባይሆን ኖሮ ፈጣሪ ነቢያትና ሐዋርያትን ለፍጡራን ስም አድርገው አይጠቀሙም ነበር። ፈጣሪ ነቢያትና ሐዋርያት ለፍጡራን ስም አድርገው አይጠቀሙም ነበር። ኢየሱስ የፍጡር ስም ባይሆን ኖሮ ማለት ነው።
ሲቀጥል ራሱ ፈጣሪ አብሮት ያልነበረው ከጊዜ በኋላ የፍጡር ስም ይጠቀማል ብሎ ማሰብ ዘበት ነው። ኢየሱስ የሚለው ስም ከጊዜ በኋላ እንዴት ነው የሚሆነው? ራሱ ፈጣሪ ከመጀመሪያው ጀምሮ ስሙ አብሮት መኖር አለበት። ኢየሱስ የሚለው ስም ግን የፍጡር ስም ስለሆነ ከጊዜ በኋላ የወጣ ነው ማለት ነው። ራሱ ኖርማሊ ሲሰልስ ናዝሬት ላይ ከማርያም የተወለደው ልክ እንደ እስማኤል በመልአክ ከጊዜ በኋላ የወጣለት ስም ነው። ኦሪት ዘፍጥረት ምዕራፍ 16 ቁጥር 11 ላይ ተመልከቱ። የያህዌ መልአክም አላት፣ እነሆ አንቺ ጸንሰሻል፣ ወንድ ልጅም ትወልጃለሽ፣ ስሙን እስማኤል ብለሽ ትጠሪያዋለሽ፣ ያህዌ መቸገርሽን ሰምቷልና። ስለዚህ በተመሳሳይ ነው ያደረገው ማለት ነው። ሉቃስ 1:32 ላይ ያለው መልአክ ገብርኤል ነው። ልክ የዘፍጥረት 16:11 ላይ ደግሞ ማን እንደሆነ መልአኩ ባይገለጥም ያበሰራት የአጋርን ያበሰራት እስማኤል የሚባለው ስም የወጣው በመልአኩ አማካኝነት ነው። በመልአኩ አማካኝነት መውጣቱ የተለየ ስም አክብሮትን ለማሳየት ካልሆነ በስተቀር እስማኤል የሚለው ስምና ኢየሱስ የሚለው ስም ሁለቱም የፍጡር ስም ናቸው ራሱ ማለት ነው። ስለዚህ ኢየሱስ የሚለው ስም ፈጣሪ ሳይሆን ፍጡር የሆነው መልአክ ያወጣለት ስም ከሆነ አስቡት፣ ለፈጣሪ ፍጡር ስም ሲያወጣለት አይገርምም? ራሱ በጣም እንጂ። ኢየሱስ የፍጡር ስም ስለመሆኑ ብዙ ናሙናዎች ማቅረብ ይቻል ነበር። ለሚያስተነስን ሰው ግን ከዚህ በላይ የቀረቡ ማስረጃዎች ከበቂ በላይ ናቸው። ኢየሱስ የፍጡር ስም መሆኑን በባይብል አፍጦና አፋጦ አግጦና አጋጦ ያው ሲያነቡት አንዳንድ ሰዎች ቆሌ ተገፎብን ቆሽታሮ ሰማይ ተነዶ ሊጫነን ነው ምድር ተከፍቶ ሊውጠን ነው እንደሚሉ ሙናቀቡን ነው ራሱ። ስለዚህ ኢየሱስ የናዝሬቱ ኢየሱስ ከመወለዱ በፊት ኢየሱስ የሚለው የፍጡር ስም ከሆነ ኢየሱስ እየጠሩ ማምለክ ራሱ ሽርክ ነው በኢስላም ማለት ነው። የፍጡር ስም ነው ራሱ ማለት ነው። ታዲያ የፍጡር ስም ከሆነ በኢየሱስ ስም ለምንድን ነው ነገራት የሚከናወኑት ብሎ አንድ ሰው ጥያቄ ሊጠይቅ ይችላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁ ሊሾም ሾምኳችኋል። በስሜ ማለት በኢየሱስ ስም ማለት ነው። በኢየሱስ ስም ማለት ደግሞ ኢየሱስ ባስተማረው ባዘዘው ማለት እንዳውደ ንባቡ ወይም ኮንቴክስቹዋል ፓሴጅ ያስቀምጣል። ዮሐንስ ወንጌል ምዕራፍ 15 ቁጥር 14 ላይ እኔ ያዘዝኳችሁ ሁሉ ብታደርጉ እናንተ ወዳጆቼ ናችኋል። ስለዚህ በኢየሱስ ስም ማለት በኢየሱስ ትእዛዝ ማለት ነው። ለምሳሌ አንደኛ ሳሙኤል ምዕራፍ 25 ቁጥር 9 ላይ የዳዊት ጎልማሶች መጡ፣ ይህን ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ አለ። በዳዊት ስም አለ። በዳዊት ስም ማለት ያው በዳዊት ትእዛዝ ማለት ነው ኖርማሊ እንጂ ሌላ ምንም ትርጉም የለም። ስለዚህ በኢየሱስ ስም ማለት ኢየሱስ ባዘዘው ኢየሱስ ባስተማረው መልኩ መሰረት አብን መለመን ያስፈልጋል ማለት ነው። በኢየሱስ ትእዛዝ አብን መለመን ማለት ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ይሁት ናምና ከፈለጋችሁ የማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ማንም ከነዚህ ከታናናሾች ለአንዱ ቀዝቃዛ ጽዋ ውሃ በደቀ መዛሙርት ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋም። በደቀ መዛሙርት ስም የሚለውን አስምሩበት። በደቀ መዛሙርት ስም ጽዋ ለታናናሾች ማጠጣት ዋጋ እንደሚያሰጥ ሁሉ በኢየሱስ ስም ጽዋ ማጠጣት ዋጋ ያሰጣል ብሎ እኩል ቫልዩ ኢኩቫለንት በሆነ ነገር አስቀምጦታል። ማርቆስ ወንጌል ምዕራፍ 9 ቁጥር 41 ላይ መመልከት ይችላል። የማርቆስ ወንጌል ምዕራፍ 9 ቁጥር 41 ላይ የክርስቶስ ስለሆናችሁ በስሜ ጽዋውን የሚያጠጣችሁ ሁሉ ዋጋው እንዳይጠፋበት እውነት እላችኋለሁ። ምንም ልዩነት የለውም ግራማቲካሊ። ምን አለ? ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዛሙርት ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋም አለ። በደቀ መዛሙርት ስም። ማርቆስ 9:41 ላይ ደግሞ በስሜ ጽዋ ውሃ የሚያጠጣችሁ ዋጋው እንዳይጠፋ እውነት እላችኋለሁ አለ። ስለዚህ በደቀ መዛሙርት ስም ውሃ ማጠጣት፣ በኢየሱስ ስም ውሃ ማጠጣት ሁለቱም አንድ አይነት ነው ራሱ ግራማቲካሊ ማለት ነው ራሱ የደቀ መዛሙርት ስም በዳዊት ስም በስሜ የሚሉ ነገሮች አጠቃላይ እንትን ኦቶሪቲን ነው የሚያሳየው ራሱ ኖርማሊ ማለት ነው። ስለዚህ በደቀ መዛሙርት ስም ማለት በአምላክ ስም ብለን እንደማንረዳው ሁሉ በዳዊት ስም ማለት በአምላክ ስም ብለን እንደማንረዳው ሁሉ በተመሳሳይ በኢየሱስ ስም ማለት በአምላክ ስም ማለት አይደለም። ኢየሱስ የፍጡር ስም ነው ከመነሻው ጀምሮ ማለት ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል። ተመልከቱ። ማን ነው ነብይ ብለን ስንል ዳዊት ነብይ ነበረ። ሐዋርያ ሥራ ምዕራፍ 2 ላይ ማንበብ ይቻላል። ኢየሱስ ነብይ ነበረ። ማርቆስ 6:4 ላይ ማየት እንችላለን። ስለዚህ ነብይን በነብይ ስም መቀበል አለ። በነብይ ስም በነብይ ነኝ ብሎ በመጣበት ነገር መቀበል ማለት ነው በነብይ ስም ማለት። ስለዚህ በኢየሱስ ስም ማለት በኢየሱስ ስልጣን፣ በኢየሱስ ኦቶሪቲ
ኢየሱስ ባስተማረው ኢየሱስ ባዘዘው መሰረት ማለት እንጂ በኢየሱስ ስም ማለት የፈጣሪን ስም ይጠራ ነው ማለት አይደለም። ምክንያቱም እዛ ጋር በዳዊት ስም ነው የሚለው። በዳዊት ስም ለናባ ነግረው ዝም አሉ ይላል አንደኛ ሳሙኤል ምዕራፍ 25 ቁጥር 9 ላይ። ማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ደግሞ በደቀ መዛሙርት ስም ይላል። አሁን እዚህ ጋር መጣና ምን አለ? ነብይም በነብይ ስም የሚቀበል የነብይን ዋጋ ይወስዳል። ነብይ ኢየሱስ ነው፣ ዳዊት ነብይ ነው። በእነሱ ስም መቀበል የሚቀበል የነብይን ዋጋ ይወስዳል። ነብዩ የሚያገኘውን አጅር እሱም ያገኛል ማለት ነው። ቀጠለና ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ማቴዎስ 10:40 ጻድቅ የተባሉት እዚህ ጋር ደግሞ ማናቸው? ሐዋርያት ናቸው ራሱ ማለት ነው። በደቀ መዛሙርት ስም ብሎ ነው ያስቀመጠው። ስለዚህ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ስለዚህ በነቢይ ስም እና በጻድቅ ስም የሚለው ነገር በደንብ አስመራችሁ እዩት ራሱ። ያ ማለት ነብይን እንደ ነብይ የሚቀበል ጻድቅን እንደ ጻድቅ የሚቀበል ዋጋ አለው ማለት ነው። አውደ ንባቡ ላይ እናንተን የሚቀበል ይላል። ሐዋርያትን መቀበል ማለት እናንተን የሚቀበል በማለት ሐዋርያትን እንደ ጻድቅ መቀበል፣ እንዲሁም እኔን የሚቀበል ማለት በማለት መልእክተኛውን እንደሆነ ነው ራሱ። እኔን የሚቀበል የላከኝን ይቀበላል ይላል እዛው ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ማለት ነው። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል አለ። አያችሁ፣ ኢየሱስ መልእክተኛ ነው ማለት። የላከኝ ሲል ላኪ ያለው እሱ ደግሞ ተላኪ ነብይ ነው፣ መልእክተኛ የሆነ ነብይ ነው ማለት ነው ኢየሱስ። ስለዚህ እናንተን የሚቀበል ማለት ሐዋርያትን የሚቀበል ነው። ጻድቅን በጻድቅ ስም የሚቀበል ማለት ነው። ነብይን በነብይ ስም የሚቀበል ማለት ነው። በኢየሱስ ስም የተባለው በዳዊት ስም፣ በደቀ መዛሙርት ስም፣ በነብይ ስም፣ በጻድቅ ስም በተባለው ስሌትና ቀመር ነው የምንረዳው እንጂ ኢየሱስ የሚለው ስም ከመነሻውኑ ጀምሮ የፍጡር ስም ነው። ሙግት ስናዋቅር መጀመሪያ ከመነሻውኑ ጀምሮ ኢየሱስ የሚለው ስም ላይ ነው መጀመሪያ ያለን። ኢየሱስ የሚለው ስም ፍጡራን ሲጠቀሙበት የነበረ ስም ነው። ኢየሱስ የሚለው ስም የነብይ ስም ነው። ኢየሱስ የሚለው ስም የፈጣሪ ስም አይደለም። ኢየሱስ የሚለው ስም የናዝሬቱ ኢየሱስ ከድንግል ማርያም ከተወለደ በኋላ ላይ የመጣ እንጂ ከጥንት ጀምሮ የነበረ ስም አይደለም። ፈጣሪ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ እንዴት ነው ከጊዜ በኋላ ስም የሚወጣለት? ለዛውም ፍጡር ነው የሚያወጣለት፣ መልአክ መጥቶ ነው የሚያወጣለት። አስቡት። ስለዚህ ከመነሻውኑ ጀምሮ ኢየሱስ የሚለው ስም የፍጡር ስም ነው። ኢየሱስ የሚለውን ስም እንደ ፈጣሪ ስም አድርጎ መጠቀም ሐራም ነው፣ በኢስላም ሽርክ ነው ብለን ነው የምናምነው። ይህን ይመስላል ከብዙ በጥቂቱ። ኢንሻአላህ በሌላ ፕሮግራም እስከምንገናኝ በዚሁ ልሰናበታችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።